የሚገባ ሐዘንና የማይገባ ሐዘን አለ ይላሉ። ምንና ምን አልኳችሁ? የሚገባ ሐዘንና የማይገባ ሐዘን አለ። ሐዘን ሁለት አይነት ነው። የመጀመሪያው የሚገባ ሐዘን ነው። ሁለተኛው የማይገባ ሐዘን። አስቀድመን ስለማይገባው ሐዘን እናውራ። ክርስቶስ አታልቅስ ሊልህ የሚችለው አትዘን ሊልህ የሚችለው ስለ የትኛው ሐዘን ነው? ካዘንክ ብፁዕ ልትሆንበት የምትችለው በቀጣይ ደግሞ ልትጽናናበት የምትችለው ሐዘን ሴቱ ነው። ይሄንን ማወቅ ያስፈልጋል። አትዘኑ ሲባል ኬርለስ ሆናችሁ ኑሩ ማለት አይደለም። ምንም ነገር አይጉዳችሁ ሳታለቅሱ ኑሩ ማለት አይደለም። የማይረዳ አምላክ ስላልሆነ፣ ምክንያቱም ከኃጢአት በቀር ሁሉ እኛ ያሳለፍነው ነገር ሁሉ ያሳለፈ አምላክ ስለሆነ ይህንን ስለማንረዳ ነው። አንዳንድ ጊዜ እግዚአብሔር ከኛ የራቀ ይመስለናል። በሰማይ በዙፋን ተቀምጦ ከነገሮች ሁሉ ንጹህ ሆኖ ኃጢአት ስለማይሰራ ስለማይሰማው ስለማይጎዳ የምንለምነውን ነገር የሚሰማን ስሜት የምናሳልፈውን መጥፎ ሁኔታ የሚረዳ አይመስለንም። ክርስቶስ ግን በዚህ ምድር ሲመላለስ ወገኖች ያላሳለፈው ህመም የለም። ያልሰራው እኛ ከሰራ ነው እኛ ካደረግነው ያላለፈበት ብቸኛው ነገር ኃጢአት ብቻ። በነገር ሁሉ ይግባባል ከኛ ጋር፣ ሁሉንም ነገር ይረዳናል። ቤተሰብ ማጣት ምን እንደሆነ ያውቃል። አባቱ ዮሴፍን በሞት አጥቶ ያውቃል። በሰው መገፋት ምን እንደሆነ ያውቃል። በወዳጅ መከዳት ምን እንደሆነ ያውቃል። መገለል ምን እንደሆነ ያውቃል። አለመሰማት ምን እንደሆነ ያውቃል። እመኑኝ አሁን ከምናሳልፈው አሁን በዚህ ጊዜ ይሄንን ቃል እግዚአብሔር በምንሰማበት ጊዜ እያሳለፍን ያለውን ህመም እግዚአብሔር የማይረዳችሁ እንዳይመስላችሁ፣ የማይረዳን እንዳይመስለን፣ ሁሉንም አልፎበት ያውቀዋል። አንዳንድ ጊዜ ሰዎችን ስንናገር አንተ ካላለፍክበት ሊገባህ አይችልም፣ አንተ ካልሆንከው ሊገባህ አይችልም ብለን እንናገራችኋለን። እግዚአብሔር ግን ሆኖታል። ክርስቶስ ስለ እኛ ብሎ በኖረበት በስጋዊው ዘመን በኖረበት ጊዜ ሁሉንም ህመም አልፎታል። በድካማችን ሁሉም ይራራልን አምላክ ስለሆነ የሰውን ድካም አንተ ምን ትላለህ ተብሏል፣ ታውቃለህ ተብሏል። ስለዚህ ምን ሊያሳዝነን እንደሚችል ያውቃል። እንዲሁ በደፈናው ብድግ ብሎ አትዘኑ አይልም ክርስቶስ። ደስተኛ እየሆናችሁ ኑሩ፣ ሊጎዳችሁ የሚችል ነገር የለም የሚል አምላክ አይደለም። የሚያስተምረውን የሚናገረውን የሚያውቅ አምላክ ነው። ግን አታልቅሱ ያለን ስለ የትኛው ነው? እዘኑስ ያለን ስለ የትኛው ነው? ለዛ ነው የማይገባ ሐዘን ያለው። የመጀመሪያው ሰው እናት አባት የለኝም እናት አባት ሞተብኝ ብሎ ከመጠን ያለፈ ሐዘን ሊያዝን አይገባም ይላል። ማን የለኝም ብሎ ሰው እናትና አባቱን አቶ ካላዘነ ምን አቶ ሊያዝን ነው? ግን ይላሉ አባቶች ሰው እናትና አባቱን አቶ ማዘን የለበትም። ከባድ ነው። ብዙዎቻችን የእናትና አባቶቻችን ሞት እንፈራለን። ያጣንም ደግሞ በብዙ ተሰብረናል። የአብዛኞቻችን ወጣቶች ህይወት ሌላ አቅጣጫ ያዘው ከእናታችን ሞት በኋላ ነው። ምናልባት በህይወት ያሉልን ሰዎችን ደግሞ እጅግ በጣም እንሳሳላችኋለን፣ እንራራላችኋለን። ግን የለኝም ብላችሁ አትዘኑ። እናት አባት ሞተብኝ ብለህ ከልክ ያለፈ ሐዘን አትዘን ይላል። ሁለተኛ እህት ወንድም የለኝም ብለህ ደግሞ አትዘን፣ ዘመድ አዝማድ የለኝም ብለህ አትዘን ይላል። ብዙ ለቤቱ ብቸኛ የሆነ ሰው ባለበት ሁኔታ ውስጥ ጓደኛ የሌለው ሰው፣ እህት ወንድም የሌለው ሰው፣ የሰው እህት አይተን እህት ቢኖረን፣ የሰው ወንድም አይተን ወንድም ቢኖረኝ ብለን ተመኝተን አዝነን እናውቃለን። የሚደግፈኝ የሚራራልኝ አይዞ የሚለኝ ከጎኔ የሚቆም እኮ ዘመድ አዝማድ የለኝም። እገሌስ አጎቷ አለ፣ እገሌስ አክስቷ አለችላት፣ አባት እናቱ ሀብታም ናቸው እነሱ ይረዷቸዋል፣ እኔ ማን ይረዳኛል ብለን ምናዝን ብዙ ሰዎች አለ። ስለሱም ልናዝን አልተፈቀደልንም። ሌላ ልጨምርላችሁ፣ ርስት ጉልት የለኝም ብላችሁ አትዘኑ ይላል መጽሐፍ ቅዱስ። ሀብት ንብረት የለኝም ብለህ አትዘን። ብዙዎቻችን የምናዝንበት ሐዘን የምንጎዳበት ነገር አትዘኑ ይላል። ከኛ እድሜ በታች ያሉ ሰዎች እኮ እንዴት አይነት የቅንጦት ህይወት እንደሚኖሩ እያየን ራሳችን እያወዳደርን ጨለማ ውስጥ ምን እያለቀስን ምንውል ሰዎች አለ። ከኋላ ተነስተው ከኛ በፊት የተማሩ ከኛ ኋላ የተማሩ ሰዎች በአንድ ጊዜ በአንድ ጀንበር ተለውጦ ያየናቸው ሰዎች፣ እገሌ መኪና እየነዳ፣ እገሌ እንደዚህ አይነት ስልክ እየያዘ፣ እገሌ እንደዚህ አይነት ቤት ውስጥ እየኖረ፣ የገዛ ጓደኞች አጠገብ ያሉ ሰዎች ሁሉ በኑሮ የተሻሻሉ ናቸው። እኔ ብቻ ነኝ በታች። ለልጆቼ የማወርሰው ነገር እንኳን የለኝም። የምኖረው የቤት ኪራይ ውስጥ ነው። ተበድሬ ነው የምኖረው። የሰው ፊት እያየው ነው የምኖረው። በገንዘብ ምክንያት የማያዝን ሰው አለ በዚህ ዘመን? ከዛስ በላይ የምንመኘው ነገር አለ? እውነት እድሉን ስላላገኘን ነው እንጂ እነዛ በጣም የቅንጦት ህይወት ነው የሚኖሩት። ስለ ሰው አያስቡም፣ ለሰው አይረዱም፣ ያላቸውን ገንዘብ በኃጢአት ነው የሚጠቀሙት ብለን የምናማቸውን ሰዎች እውነተኛ ያንን ገንዘብ ብናገኘው እንደዛ ነው ነበር። ለዛ ነው ቅዱስ ዮሐንስ አፈወርቅ በሰዎች ላይ አትፍረድ፣ አንተ እነሱ የሚሰሩትን ኃጢአት ያልሰራው እድሉን ስላላገኘ ነው አለ። ገንዘብ ቢኖር ኖሮ ሰው አግዛለሁ ሰው እረዳለሁ አትበል።
እግዚአብሔር ስለሚያውቅ ነው ያልሰጠህ ብሏል። እና እናዝናለን፣ እንሰበራለን። እኔም አንድ ቀን ይወጣልኛል እንላለን፣ እንቆጫለን በጣም። ግን ክርስቶስ ተናገር፣ ሀብት ርስት ጉልት የለኝም ብለህ አትዘን። ምን ማለት ነው? ሰው እናትና አባቱን አጥቶ ካላዘነ፣ ሰው እህት ወንድም የለኝም ብሎ ካላዘነ፣ ሰው ንብረት የለኝም ርስት የለኝም ጉልት የለኝም ብሎ ካላዘነ በምን ሊያዝን ነው ታዲያ? ቅድም ይረዳናል እያልከን አልነበር ወይ? በእነዚህ ምክንያቶች አትዘኑ ካለ እንግዲያውስ አትዘኑ ከማለት ይልቅ እነዚህን ችግሮች ቢያስተካክልና አይሻልም ወይ ልትሉ ይችላላችሁ። ግን እናት አባት የለኝም ብላችሁ አትዘኑ። እንደ እናት እንደ አባት ቅድስት ሥላሴ አሉና የሉም? ምእመናን አሉ። ስለሚመስለን እኮ ነው። በእናትና በአባቶቻችን ጥረት የተነሳ ያደግን ስለሚመስለን፣ እነሱ ያሳደጉን እነሱ ያበሉን፣ አሁን እነሱ ናቸው። ግን እመኑኝ ወላጅነት ማለት የእግዚአብሔር ለልጆቹ ሞግዚት መሆን ማለት ነው። ወላጆች ካላችሁ ይህን ማወቅ አለባችሁ። ልጅህ ያንተ አይደለም፣ የማን ነው? የእግዚአብሔር ነው። እግዚአብሔር አደራ ሰጥቶ ነው። እግዚአብሔር አደራ ሰጥቶሽ ነው። ሞግዚት እንድንሆናቸው እንድንንከባከባቸው፣ ከእግዚአብሔር ያገኘነውን ነገር ለእነሱ እንድናደርግላቸው ነው የመደበን። እና ሰው እናቴን አጣ ወዴት ሊሄድ ነው ይላል። እናት የሆነውን እግዚአብሔር ግን አይቶ አያውቅም። አባቴ እኮ በሕይወት የለም ማንም አጠገቤ የለም ይላል። ግን እንደ አባት ያኖረውን እግዚአብሔር አይቶ አያውቅም። እናት አባቶቻችን ያደረጉን ነገሮች እኮ በየጊዜው ያስታውሱናል። ለምን እንረሳለን? ያስታውሱናል። ያደረግኩልህን አታውቅም እኔ ላንተ ብዬ ብለው ተቆጥቷቸው አያውቁም? ብዙ ጊዜ የትኛውም ቤተሰብ እያንዳንዱ እያደረገልን ያለውን ነገር እያስታወሰ ነው የሚያደርግልን። አብዛኛው አዎ ቸር ናቸው እናትና አባቶቻችን። እግዚአብሔር ወላጆቻችን ይጠብቅልን። ግን ቢያንስ ያስታውሱናል። ቢያንስ ውለታ እንዳለብን እንዲሰማን ያደርጉናል። እኛም ይሰማናል። ለእናቴ መድረስ አለብኝ፣ ለአባቴ መድረስ አለብኝ፣ እንደዛ ሆነ አሳደገኝ፣ እንደዛ ሆነ አሳደገኝ እንላለን። እኛ በየደቂቃው በየሰከንዱ ምን ተነፈሰውን ትንፋሽ የሰጠን እግዚአብሔር ግን አንድ ቀን አሳቆን አያውቅም። ይሄን የምሰጥ እኔ ነኝ እሺ እያለ የሰጣችሁ እግዚአብሔር አለ። ታስታውሳላችሁ? እንደዛ ሲል እግዚአብሔር በእያንዳንዱ ትንፋሽ እግዚአብሔር እግዚአብሔር እንድትሉ አድርጓችሁ ያውቃል? አያውቅም። አያውቅም። አባት ሲሆነን እስከ ዛሬ ከስንት ነገር ጠብቆ አሁን ላለንበት እድሜ ያደረገን እግዚአብሔር እሱ እንደሆነ እንድናስብ ራሱ አድርጎ አያውቅም። በፍቅር እንድንመጣ ብቻ ነው የሚፈልገው። ነፍጎ ማሳየት ይችል ነበር። ብዙዎች እኮ የጤናን ዋጋ ያወቁት ሲታመሙ ናቸው። ብዙዎች የገንዘብን ዋጋ ያወቁት ገንዘብ ሲያጡ ነው። ብዙዎቻችን የሰው ዋጋ ያወቅ ነው የቤተሰቦቻችን ዋጋ ያወቅ ነው ስናጣቸው። እግዚአብሔር የሰጠንን ነገር ከምንም ስለማንቆጥር፣ ስለማናስተውሰው፣ ስለማናመሰግነው ጭራሽ ከሰጠን በላይ እንዲሰጠን የምንፈልገውን ነገር ብቻ እንዲያሟላልን እግዚአብሔርን ስለምንፈልገው ግን እሱ አባትም እናትም ሆኖ አኖሮናል ቢገባን። ስለዚህ ሰው እናትና አባት የለኝም እናትና አባቴ ሞተብኝ ብሎ ማዘን አይችልም። የሰው ማን ስላለው? እግዚአብሔር አለው። እግዚአብሔር አለኝ ማለት አለባችሁ። እግዚአብሔር አለኝ ማለት አለባችሁ። ሁለተኛው እህትና ወንድም የለኝም ዘመድ አዝማድ ጓደኛ የለኝም ብላችሁ አትዘኑ። በጣም ብዙዎቻችን በብቸኝነት ስሜት እንሰቃያለን። ለብቻ መሆንና ብቸኛ መሆን ይለያያል አይለያይም? ይለያያል። በጣም ብዙ ሰው በሰው ተከቦ ብቸኝነት ይሰማዋል። በሰው መከበብ አይደለም፣ ሰዎች አጠገባችን ስላሉ አይደለም የምናወራው፣ የውስጣችን የምንነግረው ሳይደክመው ሳይሰለቸው እየፈረደብን እንደሆነ አይነት ስሜት ሳይሰማን እንዳይሰማን እያደረገ የሚንከባከበው ሰው ብዙ እንፈልጋለን፣ ጓደኛ እንፈልጋለን። አብዛኞቻችን ግን የለንም። እኔ ብቻዬን ነኝ፣ እኔ ማንም የለኝም፣ ማለቅስበት ትከሻ የሚሰጠኝ ሰው የለም ብሎ ማያዝን የማይሰበር ሰው የለም። ብዙዎቻችን ህመማችን ለቅሷችን አይተው ዝም ብለውናል። ደህና ነህ ሆይ ለመባል ብለን ብዙ ነገር ራሳችን ላይ አድርገናል ተብለን ግን አናውቅ። እውነተኛ ጥያቄ የውስጥ ጥያቄ እንኳን ተጠይቀን አናውቅ። እንዴት ነህ ሲሉን እግዚአብሔር ይመስገን ካሉን በኋላ ጥያቄው አይቀጥልም። እውነት ግን ደህና ነህ ተብለን አናውቅ፣ እኛም ብለን አናውቅ። ውስጥ ግን ደህና ነው? እያሳለፍክ ያለው ከባድ ጊዜ ካለ አብሬ ልሸከም የሚል ጓደኛ አናገኝ ብዙዎቻችን። ያንን የሚያስብ ሰው ያዝናል፣ ይሰበራል። ብቻዬን ነኝ ብሎ የሚያስብ ሰው ከሁሉ ነገር ይገለላል። ይህንን ያሳለፈው ሰው በደንብ ያውቀዋል። በጣም ከባድ ስለሆነ ብዙ ሌሊቶችን ብዙ ጨለማዎችን ለብቻችን አሳልፈናል። ብዙ ከባባድ ቀናቶች ምንም እንዳልተፈጠሩ አልቅሰን ፊታችንን ታጥበን ምን ነበር እንዴት ዋልክ ሲባል ጥሩ ውሎ ነው ብለን ቤታችን ገብተን ተኝተን እናውቃል። ያላ ሰው ያለ ዘመድ ያለ ጓደኛ ያለፍናቸው ጊዜያቶች በጣም ብዙ ናቸው። ግን የሰበሩን በውስጣችን አምቀነው ያሳለፍነው ብዙ ህመም አለ። አንዳንድ ጊዜ ደግሞ እንደተገፋን ሰው እንደማይረዳን ብዙ ሰዎች እንደማይወዱን አጠገባችን መሆን እንደማይፈልጉ የሚሰማን ስሜትም አለ።
የገዛ ቤተሰቦቻችን የሚጠሉን፣ የገዛ ወንድም እህቶቻችን ሊያስጠጉን የማይፈልጉ ጸባያቸው ነው ማንነታቸው ነው እንዳንል ሌላ ሰው የሚንከባከቡበት መንገድ ጥሩ ነው። ይጠሉናል እንዳንል ደግሞ ቅርባችን ናቸው። ግራ የተጋባንባቸው ይሄ ሰው ከእኔ ምንድን ነው የሚፈልገው? የምር አጠገቤ መሆን ይፈልጋል ብለን ግራ የተጋባንባቸው በጣም ብዙ ሰዎች አሉ። በዚህ የተሰበረ በጣም ብዙ ሰው አለ። ስለዚህም ግን ልታዝኑ አይገባም አለ ክርስቶስ። ታዲያ በምን እንዘን? አሁን ልታዝኑ አይገባም። እህት ወንድም የለኝም ዘመድ አዝማድ የለኝም ብላችሁ አትዘኑ። እንደ እህት እንደ ወንድም ቅዱሳን መላእክት ቅዱሳን ሰማዕታት ከእናንተ ጋር አሉና የሉም አሉ አሉ። ብዙዎቻችን እኮ የምንወደው ቅዱስ አለ። ብዙ ሰው የቅዱስ ሚካኤል ወዳጅ ነው። ብዙ ሰው የቅዱስ ገብርኤል ወዳጅ ነው። ብዙ ሰው የእናታችን ቅድስት አርሴማ ወዳጅ ነው። በጣም ብዙ ሰው የእናታችን እመቤታችን ቅድስት ማርያም ወዳጅ ነው። ወዳጅ እናደርጋቸዋለን፣ ግን እንዳሉን አይሰማንም። እነሱም እንደሚሰማቸው ታውቃላችሁ። እኛ እኮ ብቻችን ሆነን አናውቅም። የሆነን ይመስለናል እንጂ ሆነን አናውቅም። ዘውትር የሚጠብቀን ጠባቂ መልአክ እንዳለ እንኳን ተሰምቶን አያውቅም እኮ። አውርታችሁ ታውቃላችሁ? ጠባቂ መልአካችሁ አናግራችሁ ታውቃላችሁ? አጠገባችሁ እንዳለ ተሰምቶቸው ያውቃል? አያውቅም። ገልብጠን ስናየው እኮ እኛም አለንለት ብለን የምናስበው ሰው አለ። አለንለት ብለን የምናስበው ጓደኛ አለን። ብዙ ወዳጅ አለን። እናት አባት አለን። እህት ወንድም አለን። እስከ ህይወታችን ፍጻሜ ድረስ ልንታመንላቸው ምንችል ማለት እስከ ሞት ድረስ ይሄድለታለሁ ብለን የምናስብለት ሰው አለ አይደል? በጣም የምንወደው የምንንከባከበው፣ አንዳንድ ጊዜ በጣም በብዙ ችግር ሆነን እነሱን አስቀድመን የረዳናቸው ሁላችንም የምንወዳቸው ሰዎች አሉ። አስቧቸው፣ እነዛ ሰዎች ለብቻቸው ሆነው ከሆነ ሰው ጋር እኔ እኮ ማንም የለኝም፣ እኔ እኮ ማንም የለኝም፣ ብቸኛ ነኝ፣ የሚያግዘኝ የለም ሲሉ ብትሰማችሁ አይከፋችሁ? ይከፋል እንዴ? እኔስ ሳትሉ ያስብላል እኮ። እግዚአብሔርም እንደዛ ነው የሚለው። እኔ የት ሄጄ ነው ብቸኛነት የሚሰማችሁ ይላል። ዘወትር እንዲጠብቅ የምትለምነው ያ ቅዱስ መልአክ ወዳጅህ እኔ ሴት ሄዴ ነው ይላል። ከምንም ነገር በላይ መሸሸጊያ ያደረግናት ስናለቅስ፣ ስናዝን፣ ከሰው ስንጣላ፣ ምንም ሲጎልብን ሄደን ቀሚሷ ስር ተደፍተን የምናለቅስለት እናታችን እመቤታችን እኔ ሴት ሄጄ ነው አትለንም ወይ? በብዙ ጨለማ ውስጥ ስናልፍ አብሮን የነበረው እግዚአብሔር አይታዘብንም? ሰው ብቻውን ሊሆን አይችልም። ሰው እግዚአብሔር እስካለው ድረስ ምንም የለኝም ማለት አይችልም። ሰው እግዚአብሔር እስከወደደው ድረስ በሰው በመጣላቱ ሊከፋ አይገባም። ለምን? እግዚአብሔር ያለው ሁሉ ስላለው። እግዚአብሔር አለልኝ እንደማለት፣ ማንም ቢጣላኝ እግዚአብሔር ይወደኛል እንደማለት ትልቅ ተስፋ የሚሰጥ ነገር የለም። አታስታውሱም? ቅዱስ ዮሴፍን በ11 ወንድሞቹ የሚጠላው አስቡት። በገዛ ወንድማችሁ በገዛ ቤተሰባችሁ መጠላት። ቤቱ ስትገቡ ምነው ባልገባ ምነው ባልመጣ አይነት ፊት እያያችሁ ስትኖሩ። ቅዱስ ዮሴፍ ግን የተረጋጋ ሰው ነበር። በጣም በፍቅር ነበር የሚያናግራቸው። ያየውን ህልም እንኳን እየሄደ በጣም በደስታ ይነግራቸው ነበር። እነሱ ግን ጥላቻቸው ይጨምር ነበር። ጥላቻቸው ይጨምር ነበር። ገና ከሩቅ ሲያዩት በጣም ርቦት በጣም ተጠምቶ ለነሱ የተላከውን ስንቅ ከሚበላ ብሎ ታምኖላቸው ስለሚወዳቸው ለወንድሞቹ ለዛው ለሚጠሉት ወንድሞቹ መንገድ ጠፍቶ ተንከራቶ ሲያገኛቸው ወንድሞቼን አገኘው ረባቸው ነበር ሊበሉ ነው በእኔ ምክንያት ብሎ ሲደሰት፣ እነሱ ግን ከሩቅ ሆነው ሊገሉት ይማከሩ ነበር። አንድ አባት ሲናገር ይሄ መንገድ ፍቅር ወደ ጥላቻ ያደረገው ጉዞ ነው ይላሉ። ፍቅር ወዴት ያደረገው? እነሱ ሊገሉት እያሰቡ እሱ ሊያበላቸው ወደ እነሱ ሄድ ነበር። የገዛ ወንድማችን ደም እጃችን ላይ ከሚፈስ ብለው ልብሱን ገፈው ወደ ጉድጓድ ጣሉት። አስቡት፣ እንደዛ የራበው ስለነሱ ብሎ ያልበላው ዮሴፍ ጉድጓድ ውስጥ ተኝቶ በጨለማ ውስጥ፣ እነሱ ግን አርደው እየተሳሳቁ ይበሉ ነበር። ያንን ድምጻቸውን ይሰማ ነበር። ዮሴፍን ታሪክ እንግዲህ አልጨርስላችሁም፣ ታውቁታላችሁ። መጨረሻ ላይ እነሱን የመበቀል አቅም እንኳን አግኝቶ ስለ ናፍቆታቸው ተሸሽጎ ሲያለቅስ ታዩታላችሁ። ናፍቀውት እንደዚህ ያደረጉት ወንድሞቹ ይህን ሁሉ ጥንካሬ ያገኘው ለምን ይመስላችኋል? መጽሐፍ ቅዱስ አስቀድሞ መጀመሪያው ምዕራፍ ላይ ምን ብሎ እንደሚናገር ታውቃላችሁ? አባቱ ያዕቆብም እስራኤልም ልጁን ዮሴፍን ከልጆች ሁሉ አብልጦ ይወደው ነበር። ከማን አብልጦ? ምን ይለው ነበር? እየሰማችሁኝ ነው? አብልጦ ይወደው ነበር። ስለዚህ አባቱ ይወደዋል። ያዕቆብ ከልጆቹ ሁሉ አብልጦ ይወደዋል። ለሌሎቹ ከሚያደርገው ነገር የተለየ በላይ ለዮሴፍ ያደርግለታል። ለዮሴፍ ግድ የሚሰጠው የወንድሞቹ ፍቅር አይደለም፣ የአባቱ ፍቅር ነው። አባቱ ስለሚወደው ወንድሞቹ ቢጠሉት ምንም አይመስለውም። ማንም ቢጠላን ማን ይወደናል? እግዚአብሔር ይወደናል። ሺህ ጊዜ ብንበድለው ሺህ ጊዜ የሚምረን አምላክ ትተነው ሄደን በስሜት ያስቀየምነው የተናገርነው አይ አንተ አትወደኝም እኔማ የእንጀራ ልጅ ነኝ ብለን ያማረረውን አምላክ ስሜታችን ረገብ ሲል ጌታ ያራንተ ማን አለኝ ብለን ስንመጣ አባሮን ያውቃል? አያውቅም።
ዛሬ እዚህ ቤተክርስቲያን ስገቡ ደጅ ላይ ምንም እንዳላረገ ሰው አይንን መጫወት በመጣ አይደል ብሏቸዋል አላለም። ሰው እኮ ቢምር ከሁለት ጊዜ አያልፍ። በሶስተኛው በአራተኛው ወይ በሰባተኛው እንደው ታግሶ ቢምረን እንኳን በየደቂቃው ያስታውሰናል የሰራነው ስህተት። ላስታውስህ እንዲህ ቅርብ ይሄ እኮ ነው ያደረግከውን የረሳሁልህ እንዳይመስልህ የሚል ሰው ነው ያለው ታውቃላችሁ። እግዚአብሔር ግን ታማኝ ነው። ለዚህ አንድ ጊዜ ፍቅሩ እየሞቀ ፍቅሩ ለሚቀዘቅዘው የሰው ልጅ ብለን የሚወደንን ዘወትር አይኑን ከኛ ላይ የማያነሳውን እግዚአብሔር ረስተን እንጨነቃለን፣ እናዝናለን። ሰው የለኝም እንላለን። ከሰው በላይ ግን እግዚአብሔር አለልን። ከሰው በላይ ቅዱሳን መላእክት አሉልን። ከሰው በላይ ስጦታ አድርጎ የሰጠን እመቤታችን አለችልን። እነሱን አይንሳን እግዚአብሔር። እነሱን ከፊታችን ዞር አያርግብን። ቅዱሳን ባይኖሩ እንዴት እንሆን ነበር? ቅድስት አርሴማ ባትኖር እንዴት እንሆን ነበር? እንዴት እንሆን ነበር? ቢገባን እንዴት አብረውን እንዳሉ ሊጠብቁን እንዴት የታመኑ እንደሆኑ ቢገባችሁ። አንድ ጊዜ እግዚአብሔር ከስንት አደጋ እነዚህ ቅዱሳን እንደጠበቁን ብታውቁ አንድ ጊዜም ቢሆን የብቸኝነት ስሜት አይሰማችሁም ነበር። ስለዚህ ሰው እህት ወንድም የለኝም እያለ ሊያዝን አይገባም። እንደ እህት እንደ ወንድም ቅዱሳት መላእክት አሉልንና ራሱ እግዚአብሔር አለልን እንደ ጓደኛ። የመጨረሻው ሰው ርስት ጉልት የለኝም ብሎ ሊያዝን አይገባም። ሰው ሀብት ንብረት የለኝም ብሎ ሊያዝን አይገባም። እንደ ሀብት እንደ ርስት እንደ ጉልት እግዚአብሔር የሰጠን መንግስተ ሰማያት አለችልና ስለማይገባን እኮ ነው አሁን ያለን ነገር የሚያልፍ አይመስለንም። ብዙዎቻችን እኮ አሁን እየኖርን ያለነውን ህይወት አሁን በእጃችን የያዝነውን ስልክ ልጅ እያለን እኮ ተመኝተን እናውቃለን። አሁን የለበስነውን ልብስ ተመኝተን እናውቃለን ስናገኘው ቀሎብን እንጂ በእርግጠኝነት ብዙዎቻችን የጸለይንበትን ህይወት ነው የምንኖረው ሌላ ስለምንፈልግ እንጂ ፍላጎታችን ምኞታችን ስለማይበቃ የምኞታችን መቃብር የሚደረስበት አይደለም። ሰጠን አሁንም እንለምነዋለን፣ ሰጠን እንለምነዋለን፣ የገሌን አይነት እንለዋለን። እግዚአብሔር እንደ ጎረቤት ልጅ የሚያወዳደር ይመስል ለአንዱ ሰጥቶ ለአንዱ እምቢል ይመስል ፍትሃዊ ለምን አትሆንም ብለን እናማራለን። ዛሬ ሶሻል ሚዲያ ላይ የምናየውን ነገር እያየን ብዙዎቻችን ራሳችን ታመናል፣ ራሳችንን ወቅሰናል፣ ራሳችንን ጠልተናል። አይተነዋል። ብዙዎች በማይሆን ነገር እኮ ዝነኛ ሆነው እናቱን ሲያኮራ ለአባቱ የሆነ ነገር ሲገዛ አሳይተውናል። እነሱም አያፍሩም፣ እነሱም አይራሩም ለሌላ ሰው የማንን ልብ እንደሚሰብር ስለማይገባቸው። አዎ ለእናትህ እኮ ጥሩ ነገር አድርግላት፣ ግን ለምን ለሰው ታሳያለህ? ስራቶ ቤት ውስጥ የእናቱን ሽሮ እየበላ ያለው ወጣት ምን ይሰማዋል ብላ አታስብም? ወይም እዚህ ውስጥም ካላችሁ ይሄን የምትሰሙ ሰዎች ካላችሁ ኮንተንት ክሬተሮች ካላችሁ ስሙ ይሄንን። ማንም ሰው ሀዘኑን አያሳይህም። ማንም ሰው ስብራቱን አያሳይህም። ማንም ሰው ሲያለቅስ ቪዲዮ ቀርጾ አይልክልህም፣ አይፖስቶም። ማንም ሰው የሚያስጠላውን የቆሸሸውን ልብስ ፎቶ ተነስቶ ማንም ሰው ፖስት አያደርገውም። እመኑ። ዛሬ አብረን እንዋል ብለው በጣም ጥሩ ብሎ የሚያሳያችሁ ሰዎች እመኑ ወይ በአመት አንዴ ወይ በወር አንዴ የሚውሉት ብሎ እንዳይመስላችሁ፣ እንዳትሸወዱ ወጣቶች። የእነሱን ህይወት እያየ ከራስ ጋር እያወዳደር ካትሰበር። ገና በ20 ምናምን አመቱ በኪና እኮ ገዛ ብለህ አትሰበር። እግዚአብሔር ላንተ ቀን አለው። ምናልባትም አያስፈልግ ይሆናል እሱ ቆርቆሮ፣ ምናልባት መጥፊያም ሊሆን ይችላል። እግዚአብሔር ከምንም ነገር በላይ ማንም በልቡ አስቧት የማያውቅ ማንም በአይኑ አይቶት ጆሮ አይሰማውን ቦታ ያዘጋጅቶልሃል። ሄደ ለዘላለም ደስተኛ የምትሆንበት ማንም ስለፈለገ የማይገባባት ዋጋ የምታስከፍል የደም ዋጋ የምታስከፍል ቤት አዘጋጅቶልሃል። እግዚአብሔር አዘጋጅቶልሻል። ስለምን በሚጠፋው ምስጥ በሚበላው አፈር በሚበላው ንብረት ብላችሁ ራሳችሁን ትጎዳላችሁ? ራሳችሁን ከእግዚአብሔር ስለምን ታረቃላችሁ? ይሄ ነገር ካልተገዛልኝ ብለህ እናት አባትህን ለምን ታስጨንቃለህ? ለምን ራሳችሁን ታጠፋላችሁ? እንደዚህ ሆኖ ከመኖርማ መሞት ነው ብለህ ለምን ራስን ትገላለህ? ቢሆን እግዚአብሔር ያደርግልሃል፣ ቀን አለው፣ አንተም ጠብቅ። ባይሆን ደግሞ አትጓጉለት ለዚህ ዓለም ንብረት። ምክንያቱም እኮ ተናግሯል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አይደል? ዓለምን ሁሉ ቢያተርፍ ማለት ምን ማለት ነው? ዓለምን ሁሉ ያተረፈ ንጉስ እኮ ጻፈልን ንጉስ ሰለሞን። ደስታን ፈተንኩት አለ። ደስታ በሚገኝበት በሁሉ ቦታ ዞረ። ያልገዛው ያላደረገው ነገር የለም። ኃጢአት ሳይቀር ደስተኛ ሊያደርጉ የሚችሉ ነገሮችን አደረገ ንጉስ ሰለሞን። አስቡት፣ ንጉስ ነው። እመኑኝ፣ አሁን ምንም ደረጃ ላይ ለመድረስ ብንመኝ ንጉስ ሰለሞን የነበረበት ደረጃ ላይ አንደርስም። እንደርሳለን? ምንም ብትጣጣር ንጉስ አትሆንም፣ አንሆንም። ብንሆን እንኳን ንጉስ ሰለሞን የነበረውን ሀብት ንብረት አይኖርንም። ኖሮ እንደው የእሱ አይነት ንብረት በቃ አሳካ ነው እኮ ብንል የእሱ አይነት ጥበብና እውቀት አይኖረንም። ግን እሱም እንዳሉ ታውቃላችሁ፣ ሁሉ ከንቱ የከንቱ ከንቱ ነፋስ እንደመከተል ነው አለ። ምን እንደመከተል? ነፋስ እንደመከተል ነው። አንድ ጓደኛዬ ሲከፋኝም ደስ ይለኝም መጽሐፈ መክብብን አነባለሁ አለ። ምን ነው ስለው ሁሉ ከንቱ እንደሆነ ስለሚነግረኝ።
የዚህ ዓለም ደስታ ከንቱ ነው። የዚህ ዓለም ሐዘን ከንቱ ነው። ብዙዎቻችን የምንመኘው ህይወት አለ ወደፊት፣ ምናልባት ግን ማንኖርበት። የምንመኘው ነገ አለ፣ ግን ምናልባት ማንገኝበት። በትንሽ በትንታ ለምን ሞተው ትንሽ ነገር ለሚገለን፣ ትንሽ ነገር ከመንገድ ለሚያስቀረን ነገር እግዚአብሔር እናጣበታለን። ሀብት ንብረት ፍለጋ፣ ገንዘብ ፍለጋ እግዚአብሔርን ያልተው የለም። ብዙ ሰው እኮ ንስሐ ገባ ሲባል የማይገባው ስራውን ላለመተው ነው። ስራው ውስጥ ኃጢአት ስላለ ምን እበላለሁ፣ ምን እጠጣለሁ፣ እንጀራዬ ነው፣ እሺ ምን ላድርግ ይላል። እንጀራ እኮ እግዚአብሔር ነው። ስለሰራህ ስለለፋህ አይደለም የምትኖረው። ጎበዝ ስለሆንክ አይደለም አሁን እየበላህ እየጠጣህ የቤት ኪራይ እየከፈልክ ልጆችህን እያሳደግክ የምትኖሪው ጎበዝ ስለሆንሽ እንዳይመስልሽ፣ እግዚአብሔር ቸር ስለሆነ። ስለዚህ ከኃጢአት ውስጥ አልወጣም ምክንያቱም እንጀራዬ ነው የሚል ሰው አለ። የዘላለም እንጀራ የሆነውን ክርስቶስ ትተህ አንዴ በልተህ ኋላ ለሚርብህ እንጀራ ብለህ እግዚአብሔር ትተዋለህ። ያን ጊዜ ትሰበራለህ። እመኑኝ ዓለም አታላይ ናት በጣም አሳዳ እድሜያችን ጨርሳ የምንፈልገውን ነገር ከሰጠችን በኋላ ትተውናለች፣ ትከዳናለች። ምንም ቃል እንደሌለው አሉ የተባሉ ብዙ ሰዎች እኮ ወድቀዋል። ብዙ ሰዎች ሄዳችሁ የንስሐ አባቶቻችሁን አማክሩ፣ ሄዳችሁ ካህናትን ጠይቁ፣ ሄዳችሁ ሳይኮሎጂስቶችን፣ ሄዳችሁ ቴራፒስቶችን ሄዳችሁ ጠይቁ። በብዙ ሚሊዮን የሚቆጠር መኪና እየነዳ መጥቶ ሰላም የለኝም ብሎ ነው የሚያማክሯቸው። እየሰማችሁ ነው? እኛ ያለንን ሰላም እኮ እነሱ የላቸውም። አንተ ያለህን እንቅልፍ እነሱ የላቸውም፣ ከንቱ ስለሆነ ምንም ስለማይጠቅም። ስለዚህ ሀብት ንብረት የለኝም ብለህ አትዘን። ተስፋ አድርጋት ያቺን መንግስተ ሰማያት፣ መራብ የሌለባትን ማዘን የሌለባት ያን ራሱን ኢየሱስ ክርስቶስን ተስፋ አድርገው። መንግስተ ሰማያት በመካከላችሁ ናት ተብሏል እኮ። እሱም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ እንድናገኝ እግዚአብሔር ይርዳን። ስለዚህ አትዘን። በዚህ በእናት አባትህ ሞት አትዘኑ። እህት ወንድም በማጣት ጓደኛ በመጣት አትዘኑ። ከምንም ነገር በላይ ምንም የለኝም ብላችሁ አትዘኑ። እግዚአብሔር ማንም በነፃ ሊያገኛት የማይችላትን መንግስተ ሰማያት ሄዶ አዘጋጅቶልናል። እንወርሳታለን እሷን። ኑ እናንተ የአባቴ ቡሩካን፣ ይህች ዓለም ያላታለለቻችሁ ጊዜያዊ የሚጠፋው እንደ እንፋሎት ታይቶ የሚጠፋት ይህች ዓለም ያላታለለቻችሁ እናንተ ብፁዓን ኑ እንባላለን። ያንን ቃል ለመስማት እግዚአብሔር ያግዘን።